መንገድ ላይ አስቆመው ያስጨነቀኝ እንዴ አንተ ፖሊስ አትድረስባት አለ አይደል? እንደዛ የሆኑት እናትር እንኳን ትንሽ አያሳዝኑ? እስራው ምን ያስባል? በጣም ማየብሽ እኮ ናታንዬ። አሁን ደግሞ እንኳን ይመጣልኝ እገልሻለሁ ገሬ ነበር። አንተን አይደል ናታ? አዎ እሱ ነው። በጣም ወደው ወደፊት ባሌ ነው። አንተ ዘው ናታን በለው። ለዚህ ነፃ ባይኖሮሽ ናታን አንቺን ከሚወድ ፀሐይ በምዕራብ በኩል ብትወጣ ይቀላል። ምን ማለት ነው? ይኸውልሽ መጀመሪያ ሰው ሽተች አባዬ ትሁቱኝ ብሎሻል አይደል? ዝቅ ማለት ካልቻልሽ ደግሞ ከፋቲ ብዙ ነገር ይጎልሻል። ግን ቢሆን አንቺ ምን ትያለሽ? ምን ቢሆን አቢጌል ያለችው ነው። የተባባሰ መጣ። የአቢጌል ምላስ አርጁንን እጅግ ስላስቆጣው አርጁን እቤት ድረስ መጥቶም ነበር። የአቢጌል የጥርጣሬዋ ግምት ከሰላም ውጪ ሁሉን አስደንግጦ ነበር። ሰላም ውድና የተከበራችሁ አድማጭ ተመልካቾች የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ሰላም፣ ጤና፣ ደስታ እንዲበዛላችሁ ተመኘው። እንኳን በደህና መጣችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዳጣ ድራማ ቪዲዮንም እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። አቢጌል ጥርጣሬዋ ቀጥሎ ጨምሮ አሁን ላይ ቃል በቃል እንግዲህ አባቷን እንደምትጠረጥር ተናግራም ነበር። ይህ ንግግሯ ናታንንና ዳጣን እጅግ አስደንግጦ አስቆጥቶም እንደነበር ተመልክተን ነበር። በተለይ ናታ እንዴት እንደዚህ ታስቢያለሽ? ምን አይነት ጭንቅላት ቢኖርሽ ነው ሲል እንደ ታላቅ ወንድም እጅግ በመቆጣት ሲመክራትም ነበር። እሷ ግን በጭራሽ አሻፈረኝ በማለት እንግዲህ ይህ ውጤቷ የጥርጣሬ ውጤት ትክክል እንደሆነና ይህንን ደግሞ ለእናቷ ጭምር እንደምታሳውቅ ስትናገርም ነበር። በዚህ ንግግራቸው መሀል ሲጨቃጨቁ እናቷም ከውስጥ ሆና ሰምታ ወደ ሳሎን ስትመጣም ነበር። ነገር ግን ንግግራቸው ምን እንደሆነም ሳትጠይቃቸው ይልቁንስ አረጋግታቸው ተመልሳም ሄዳም ነበር። አሁንም የአቢጌል ጭቅጭቅና ቅናት ቀጥሎ ናታንና ዳጣ በሳሎን ሆነው ሲነጋገሩ እንግዲህ ዳጣ በአጋጣሚ ያው ናታንዬ የሚለውን ቃል ስታወጣ ይህ ቃል ለናታንም እጅግ አስገርሞት ተደምሞም እንደዚህ አልሽኝ በማለት በዛ ላይ ሲነጋገሩበት እሷም ምንም ማለት አይደለ ብልስ ምን ችግር አለ በሚል እንግዲህ ስትደጋግመው ያውም ናታንዬ እያለች ቃሉን ስትደጋግም አቢጌል ደርሳ ምንድን ነው ያልሽው ብላ እጅግ ስትቆጣትም ነበር። ከመቀራረብ ከቆይታ ብዛት እንግዲህ ዳጣ ናታንን ናታንዬ ብላ ስትለው ያው እንደወደደችው የሚያመለክት ነው። ምክንያቱም ለመጀመሪያ ጊዜ ናታንዬ ብላ ስትለው እሱም ይህ ቃል እንግዲህ እጅግ እንዳስገረመው ነው የተመለከት ነው እና እሷም ውስጥ ያው ሳታስበው ፍቅር ሳይጀምራት አይቀርም። እሱ ሲጀመር አፍቅሯታል፣ ወዷታል፣ ፍቅሩንም ሲገልጽላት ነበር። እሷ ግን አሁን ማፈቅርበት ጊዜ አይደለም፣ ቅድሚያ የምጠብቀው የምፈልገው ነገር አለ ስትል ያው በደፈናው ይህን ቃል ነግራው እንደነበር የምናስታውሰው ነው። ሆኖም ግን በዚህ ክፍል ናታንዬ ብላ ስትል እሱም እዚህ ላይ አስምሮበት እጅግም ተደስቶ ተገርሞም ደጋግማም ስትል በዚህ ላይ ደግሞ አቢጌል መታ እጅግ ስትቆጣት ተመልክተን ነበር። አቢጌል ምንም ብትቆጣ ብትፍጨረጨር ብትናደድም እንግዲህ ናታን የሷ ሊሆን እንደማይችል ነው በተለይ በዚህ ክፍል እንደተመለከት ነው። አቢጌል እንግዲህ ከአርጁን ጋር ስትነጋገር ወንድ ነው ብላ እንኳን እንዲህ ይሰማዋል ብላም ሳትጠነቅቅ ነው እንደፈለገች ስትናገር የነበረው። ይህንን ናታንም ሰምቶ እጅግ ገምቷት ተናዶባትም ነበር። ቢያንስ ለወንድነቱ ለክብሩ ልትጠነቀቅ ይገባል እያላትም ነበር። እሷ ግን እንደመጣላት ስትናገር ነበር። ብሎም እንግዲህ ለእሷ ብሎ ተደርቦ ስለሚወዳት አይነት ተደርቦ እንደመታላት አይነት አድርጋ ትወደኛለህ አይደል ብላም ስትለው እንኳን ለወድሽ አንቺን ብሎ በሚገርም ቃል ጭራሹኑ ፍቅር ውስጥ እንደሌለ ሊወዳት እንደማይችል ጭምር ነው የተናገረው። ምክንያቱም ይህ ባህሪዋ ሰው እንዲወዳት የሚያደርግ ባህሪ እንዳይደለ ይልቁንስ ባህሪዋን እንድታስተካክልም ሲነግራት ነበር። እናም ይልቁንስ ይህ ባህሪዋ አሁን እንደውም አልፎ አባቷንም እስከ መጠርጠር አባቷንም ብቻ አይደለም ራሱ ናታንንም ጭምር እንግዲህ እየጠረጠረቻቸው ነው። ሰላም የልጇን አባት ልታስተዋውቀን ያልፈለገችው ያረገዘችው ከዚሁ ቤት ስለሆነ ነው ከውጭ ስላይደለ ነው የሚል ድምዳሜ ላይ እንደደረሰች ነው እንግዲህ አቢጌል
ከዛም እንግዲህ የተነሳ ያው ናታንም አንተም ልትሆን ትችላለህ ወይም ደግሞ አባቴ ብላ ከሁለት አንዳችሁ ብላ እንግዲህ ቃል በቃል ስትናገር ነበር። ይህም ቃል ናታንን እጅግ አስቆጥቶት ነበር። እንግዲህ ይህንን ጥርጣሬዋን ያው አሳልፋ ለእናቷ ጭምር እንደምትናገር እየተናገረች ነበር። እናቷ ይህንን ንግግሯን ስትሰማ እንዴት እንደምትቆጣት እንግዲህ ወይስ ትቀበላት ይሆን? ምክንያቱም አሁን ላይ እንግዲህ አቶ ደረጀ በጣም አብዝቶ ዳጣን እንደሚወዳት አይነት የሚያመለክት ነገሮችን እያየች እየታዘበችውም ስላለ በተለይ ደግሞ አሁን ላይ እየሆነ ባለው ነገር በአቤጌል ባህሪ የተነሳ አቤጌልን ወደ ውጪ እንድትማር በዛ ደግሞ እንድትማር ራሷ እንድትስተካከል ጭምር ለ1-2 ዓመት ቢያንስ ብንልካት የሚል ድምዳሜ ላይ በራሱ ደርሶ ይህንንም ሀሳቡን ለባለቤቱ ለወይዘሮ ማርሲ ሲያማክራት እንደነበር ተመልክተን ነበር። እሷም ደግሞ በጭራሽ ይህ ሊሆን አይችልም ነው ያለችው። እናም ምክንያቱም ልጅህን ለሰው ልጅ ብለህ ልጅህን አርቀ ባህር ማዶ መውሰድ መላክ አይጠበቅም። እዚሁ ሆና ትስተካከላለች። አሁን ላይ እንደውም ጥሩ እየሆነች ነው ብላለች። እሷ ይህን ሁሉ ጉድ የአቤጌልን ሁኔታ የምትሆነውን ነገር ከዚህም ከዛም እየተናከሰች እየተባላች እንዳለች ይህን ሁሉ ስላላወቀች ያው በእናትነቷ አሁን ላይ ጥሩ እየሆነች እንደሆነ ስትመልስለት ነበር። አቶ ደረጀም በዚህ ላይ እንግዲህ እስቲ እንነጋገርበታለን ብሎ ነው እንትን ያለው። ወይዘሮ ማርቲም ይልቁንስ ዳጣ ቤት ተከራይተንላት ብትወጣ ይሻላል፣ ለምንድን ነው ለእሷ አብዝተ መሟገት? ብዙ ጊዜ ታዝቤያለሁ ብላ ስትልም ነበር። እንግዲህ ብዙ ጊዜ ወይዘሮ ማርቲ አቶ ደረጀን ማለትም ባለቤቷን ብዙም አትጠረጥረውም። ጥርጣሬ እንኳን ቢኖራትም ገልጻ አትናገርም። እምነቷ ከቨር እያደረገ ትዳራቸው እንግዲህ በፍቅር ጸንቶ በእምነት ጸንቶ ነው እንግዲህ እስካሁን ያለው። አሁን ላይ ግን ዳጣን እንግዲህ እንዳትወጣ ከዚህ ቤት ማድረጉን አብዝቶ ለሷ ጠበቃ መቆሙን መሟገቱን አስመልክታ በዚህ ላይ ስትናገር ነበር። እሱም ደግሞ የሰው ልጅ ናት ብዬ እንግዲህ አውጥቼ ወይ ደግሞ ተከራይታ እንድትኖር አላደርግም፣ ካልሆነ ልጄን እልካለሁ እንልካታለን የሚል ሀሳብ ላይ ነው ያለው። በየትኛው ሀሳብ እንግዲህ ይጸኑ ይሆን ባልና ሚስት ማለት ነው፣ እናትና አባት አቤጌልን በመሸኘት ወይስ ዳጣን ከቤት ተከራይታ እንድትኖር በውጭ እንድትኖር በማድረግ የሚለውን እንግዲህ በቀጣይ ክፍሎች ነው የምናይ የሚሆነው። ምክንያቱም አቤጌል ምንም እየተለወጠች አይደለም፣ እየባሰባት ነው እየሄደ ያለው። ስለዚህ ከዚህም የተነሳ እንግዲህ አንድ ውሳኔ ላይ እንደሚደርሱ ነው፣ ወይ አቤጌልን መሸኘት ወይ ደግሞ እንዳሉት ዳጣን። እንግዲህ አቶ ደረጀስ ምን አስቦ ይሆን? ዳጣን ከእናቷ ጋር በማስተዋወቅ ረገድ ባለው ላይ እየሰራውበት ነው፣ ሁሉ ነገር ጥሩ ይሆናል በቅርብ ቀን ብሎ ነው ያለው። በምን አይነት ሁኔታ ይሆን ይህንን ታላቅ ሚስጥር ሊገልጥ የሚችለው የሚለውን እንግዲህ ዞሮ ዞሮ ያው ዳጣ ከዛ ቤት እንደምትወጣ የሚያመለክት ነው። ምክንያቱም እዛ ቤት እያለች ልጁ እንደሆነች ማሳወቅ በጣም ከባድ ነው። ከቤት ተከራይታ ወጥታ ያው ለሰላምም አሳውቆ ልጅ እንደሆነች አሳውቆ ሁለቱም ተዋውቀው በውጭ ራሳቸውን ችለው እንዲኖሩ ሚስጥሩ ሚስጥር እንደሆነ አድርጎ እንደዛ ሊያደርግ ይችላል የሚል ግምት ነው ያለን። ምክንያቱም ይህንን ሚስጥር እንግዲህ ይህንን ታላቅ ሚስጥር ያውም ለዘመናት የቆየውን ሚስጥር ወይዘሮ ማርቲ አሁን ላይ ብትሰማ ይህ ትዳር እንግዲህ ትዳር ሆኖ ይቀጥላል ማለት በጣም ከባድ ነው። ምክንያቱም በተለያየ ንግግራቸው መሀል ሲጠይቃት ምላሿ በጣም ጠንከር ያለ ነው እና በዚህ ላይ በቃ ይሁን በአጋጣሚ ነው የሆነው ብላ ተቀብላ አምናው ይህንን የምታስተናግደው አይመስለንም። እንግዲህ በቀጣይ ምን ይፈጠር ይሆን የሚለው እንግዲህ የሁላችንም ጥያቄና ልንሰማው ልናየው የምንፈልገው ፓርት ነው። በሌላ በኩል ወይዘሮ ሰላም ከዳጣ ጋር ሲነጋገሩ እንግዲህ የአቤጌል ጥርጣሬ ጭራሽ ብሎ አባቷን መጠርጠሯን ስትነግራት ይህንን ሁሉ ጉድ እንግዲህ ሰላም እንዳልሰማች ስትነግራት እንግዲህ የሰላም ሪያክሽን እንዴት ይሆናል ብላ ያውም ደንግጣ ምናምን ነገር ምላሽ የምትሰጥበት መስሏት ዳጣ ስትጠብቅ፣ ሰላም ግን ያው ሚስጥሩን ሁሉ ስለምታውቅ የአቤጌልን ነገር ሁሉም ደግሞ ስለምታውቅ በእርጋታ ስትመልስላት እጅግ ተገርማም ነበር። ምንም አልደነገጥሽም ተረጋጋሽ እኮ ብላም ስትላት፣ አዎ ምክንያቱም የማውቀው ነገር ስለሆነ ነው፣ የአቤጌልን ሁኔታ አውቃለሁ። ጥርጣሬዋ ዛሬ አይደለም ድሮም እንደጠረጠረች ነው።
ነገር ግን ይህ ነገር እውነት ቢሆንስ፣ ይህ የተጠረጠረው ነገር እውነት ቢሆንስ አንቺስ ምን ትያለሽ ብላት ይልቁንስ ዳጣንም ስትጠይቃት ነበር። ዳጣ እንግዲህ በዚህ ነገር ላይ እጅግ በመገረም ያው እንደ ጠረጠረች አይነት ነው እንግዲህ የተመለከት ነው። ምክንያቱም በዚህ ልክ ሰላም እንዴት ተረጋግታ ልትመልስ ትችላለች? ብላ ደግሞ እውነት ቢሆንስ ምን ትያለች ብላ ስልጠይቅ እንዴት ትችላለች በሚል እንግዲህ ያልጠረጠረ ተመነጠረ ስትል ነበር። አርጁን አቤጌልን ወድጄሻለሁ ማለቱን መከታተሉን አልተወም። እንግዲህ አስይዘውት በዋስ እንደተፈታ አይነት ነገር ነው። ነገር ግን ሆኖም አሁን ላይ አልተወም። በመንገድ ላይም አግኝቷት ድጋሜም ለመማታት ሲጋበዝ እንግዲህ ናታን ደርሶ ሊገላግላቸው ሊያሳርፈው ሲሞክል እንግዲህ አርጁን አላርፍም ብሎ ሲወራጭ ያው ናታን የሚገባውን ነገር ሰጥቶት ነበር። መቶትም እንግዲህ ትቶት አቤጌልን ይዞ ወደ ቤት ሄዶ ነበር። እንግዲህ አርጁን እንዴት ተመታው በሚል ባለበት ሆኖ እጅግ በመናደድ በመደንፋት ቤት ድረስ እንደሄደ ተመልክተን ነበር። በዚህ ሂደት ላይ ነው እንግዲህ ድራማው ተጠናቆ የነበረው። ያው በመንገድ ላይ እነ ውሃንና የውሃን ጓደኛ አግኝቶ ወደዛ ቤት እንደሚሄድ ነግሮት ነበር። እንዳይመጡም ነግሮ ነበር። እናም እጅግ ስለተቆጣ ፊቱ ሁሉ አስፈራርቷቸው ነበር። እናም ቀድመው ለቤተሰብ ነግረው ቤተሰብ እንደሚደርሱና ይህንን እንግዲህ እንደሚያረጋጉ ወይ ደግሞ አርጁን እንዲደንፍቶ ሄዶ የድንፋታው ወይ ይቅርታ ሊጠይቅ ይሆናል የሚል ግምት አለን። በአጠቃላይ እንግዲህ በዚህ ክፍል የቃኝ ነው ይህንን ይመስላል። እጅግ በጣም ልብ አንጠልጣይ በብዙ አስተማሪ አዝናኝም የሆነ ድራማ ነው። ቀጣዩን ክፍል በቀጣይ እንደደረሰን የምናጋራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ቸር ቆዩን።